ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን አምሽታችኋል? ወቅታዊ አሳሳቢና ሀገራዊ ፋይዳ ያላቸውን አበይት ጉዳዮች በጥልቀት የምንተነትንበት የዕለቱ የዜና ፕሮግራማችን ተጀምሯል። ዛሬ በሰሜኑ የሀገሪቱ ክፍል እየተካሄደ ካለው ወታደራዊና አስተዳደራዊ እስከ አዲስ የፖለቲካ አስተላለፍም እንዲሁም የመዲናችን አዲስ አበባ ጣፈንታና ተጠሪነት ዙሪያ በሀገራዊ ምክክር መድረክ ላይ ከተነሱት አከራካሪና ስሜት ቀስቃሽ አጀንዳዎች ጋር ተያይዞ የተሰሙትን ዋና ዋና ሁነቶች በጥልቅ እንዳስሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መረጃዎቹ እናልፋለን። ከአፋብን ጎንደር ጠቅላይ ግዛት በላይ እዝ ምስረታና የተደረገው የአንድነት ስምምነት ከአፋብን ጎንደር ጠቅላይ ግዛት በላይ እዝ ምስረታና በተደረገው የአንድነት ስምምነት ማግስት በዞኑ የሚንቀሳቀሱ ክፍለ ጦሮች ወደ ሙሉ ወታደራዊ ዝግጅት መሸጋገራቸውን ይፋ አድርገዋል። የግዙፉ ጎንደር የበጋሻው ክፍለ ጦር ዋና አዛዥ አርበኛ ወርቁ ዘገየ እንደተናገሩትም ክፍለ ጦራችን ከተመሰረተበት ጊዜ ጀምሮ የጎንደርን አንድነት ለማስጠበቅና የፋኖን ትግል ወደ ላቀ ደረጃ ለማሸጋገር በርካታ መስዋዕትነቶችን ሲከፍል ቆይቷል ብለዋል። አርበኛ ወርቁ ዘገየ በሰጡት መግለጫም ከደንቢያ እስከ ወገራ ባለው ሰፊ ቀጠና ከታችኛው አመራር እስከ ተራ አባል ድረስ ከፍተኛ ዋጋ በመክፈል የአካባቢውን አንድነት ማረጋገጥ መቻሉን ገልጿል። አክለውም ከእንግዲህ በኋላ በተናጠል የሚደረግ እንቅስቃሴ ያበቃልም፣ በጋራና በትብብር የብልጽግናን ስርዓት ለመደምሰስና የአማራን ሕዝብ የህልውና ትግል ወደ መጨረሻው የድል ግብ ለማድረስ ሙሉ በሙሉ ዝግጁ ነን ሲል ተናግሯል። አጽንኦት ሰጥተው እንዳስገነዘቡትም ከእንግዲህ በልዩነት የሚባክን ጊዜም ሆነ የሰው ኃይል እንደሌለና በክፍለ ጦሩ ስር ያሉ ብርጌዶችም ከአፋብን ጎንደር ጠቅላይ ግዛት በላይ እዝ የሚሰጡትን ማንኛውም ወታደራዊ ትዕዛዞችና ግዳጆች ለመቀበል በ24 ሰዓት ሙሉ ዝግጅት ላይ ይገኛል ብለዋል። ይህ የጎንደር ፋኖ አደረጃጀቶች አንድነትና ወታደራዊ ዝግጅት በሰሜኑ የሀገሪቱ ክፍል ባለው የኃይል ሚዛን ላይ ምን አይነት ተጽዕኖ ይፈጥራል የሚለው ነጥብ የብዙዎችን ትኩረት ስቧል። ለረጅም ጊዜ በፋኖ ኃይሎች መካከል ይታይ የነበረውን የመበታተንና የተናጠል እንቅስቃሴ ለስርዓቱ መከላከያ ኃይል ምቹ አጋጣሚ ፈጥሮ እንደነበርም ይታወሳል። አሁን ግን የእዝ አንድነት መፍጠራቸውና በጋራ ወታደራዊ ግዳጅ ለመወጣት መስማማታቸው በመሬት ላይ ያለውን ወታደራዊ እንቅስቃሴ ወደ አዲስ ምዕራፍ ያሸጋግራል ተብሎ ይገመታል። ከዚህም በተጨማሪም ይህ የእዝ አንድነት በጎንደርና በአካባቢ ባሉ ዋና ዋና የትራንስፖርት መስመሮችና በስትራቴጂካዊ ቦታዎች ላይ የሚደረገው ቁጥጥር ሊያጠናክረው ይችላልም ተብሏል። በተለይም ከደንቢያ እስከ ወገራ ያለው ቀጠና ከአስፈላጊ የአቅርቦቶችና ከወታደራዊ እንቅስቃሴዎች አቅጣጫ አንጻር ወሳኝ በመሆኑም የነዚህ ኃይሎች መደራጀት በመንግስት ወታደራዊ ስትራቴጂክ ላይ አዲስ ፈተና ይዞ እንደሚመጣ የፖለቲካና የወታደራዊ ተንታኞች ይናገራሉ። በሌላ በኩል በሸዋ ጠቅላይ ግዛት በኩል የተመዘገበውን አዲስ የፖለቲካና አስተዳደራዊ እርምጃ እንቃኛለን። በሸዋ ጠቅላይ ግዛቱ መንዝና ጊሸ አውራጃ የሚንቀሳቀሰው የአፋብን ሸዋ ጠቅላይ ግዛትም አሳምነው እዝ ሙሉ በሙሉ በተቆጣጠራቸው ነፃ ቀጠናዎች የህዝብ አደረጃጀትና አስተዳደራዊ መዋቅሮችን የመዘርጋት ስራውን አጠናክሮ መቀጠሉም ተገልጿል። እዙ የማዕከላዊ ኮሚቴውን የመጀመሪያ ጉባኤ ባጠናቀቀ ማግስትም ከፍተኛ አመራሮችን ወደ ተለያዩ ቀጠናዎች የመመደብና ከህዝቡና ከሰራዊቱ ጋር ጥልቅ ውይይቶችን አድርጓል። በመንዝና ጊሸ አውራጃ ለሚኖረው ህዝብ ለአስተዳደርና ለአገልግሎት አሰጣጥ ይመቻል ያለውን ጊዜያዊ አደረጃጀት በመከተልም ቀበሌዎችን በክላስተር የማደራጀት ስራ ተከናውኗል። በዚህ መሰረት በጊሸ ቀጠና የተቆጣጠራቸውን ቀበሌዎች በአራት ዋና ዋና ክላስተሮች አዋቅሯል ተብሏል። ከአስተዳደራዊ መዋቅር ጎን ለጎን በእዙ ስር የሚገኙ የአጼ ዘርዓ ያዕቆብ አንደኛ ኮር ብሩክ የደምሴ ክፍለ ጦር ከከፍተኛ አመራሮች ጋር በመሆን ሰፊ የግምገማና የስልጠና መድረክም አካሂዷል። በዚህ መድረክ ላይ በድርጅታዊ ተልዕኮ አፈጻጸም፣ በማህበራዊ አኗኗር ደንቦች፣ በቅንጅታዊ አሰራሮች እንዲሁም በሰራዊቱ መብትና ግዴታዎች፣ አካላዊ ብቃት፣ አዳዲስ የውጊያ ስልቶችና ወታደራዊ ስነ ምግባር ዙሪያ ሰፊ ትምህርት ተሰጥቷል ተብሏል። በመድረኩ ማጠቃለያም ጠላትህንና ራስህን ካወቅህ 100 ውጊያዎችን አትፈራም በሚል መሪ ቃል የተካሄደ ሲሆን ለተዋቀሩት ክላስተሮች የተመደቡት አመራሮችም ህዝቡን በቅንነትና በታማኝነት ለማገልገል በህዝብ ፊት ቃለ መሐላ ፈጽመዋል። ይህ እርምጃ የሚያሳየው የፋኖ እንቅስቃሴ ከቀደመው የትጥቅ ትግልና የደፈጣ ውጊያ ደረጃም አልፎ ነፃ ባወጣቸው አካባቢዎች የመንግስትነት ሚና ወደ መተካትና የሲቪል አስተዳደር የመዘርጋት ምዕራፍ መሸጋገሩም ነው። የመሰረታዊ አገልግሎቶች ሰጪ ተቋማትና የህዝብ አስተዳደር በነፃ ቀጠናዎች መዘርጋቱ ታጋዮች ከህዝቡ የሚያገኙትን ደጀንነትና ቅቡልነት የበለጠ ያጠናክረዋልም ተብሎ ይታመናል። ነገር ግን እንደነዚህ ያሉ ጊዜያዊ አስተዳደሮች መዋቅሮችን ዘልቆ ማቆየትና ከማዕከላዊ የመንግስት ግልጽ አገልግሎቶችን አቅርቦት ውጪ የህዝብን የዕለት ተዕለት ፍላጎት ማሟላት ቀላል አይሆንም። ቢሆንም ግን ይህ ክላስተር ተመርኩዞ የተዘረጋው መዋቅር የመንግስት የጸጥታ ኃይሎች በሌሉባቸው አካባቢዎች ህግና ስርዓትን ለማስከበር እንደ አዲስ ሞዴል እየታየም ይገኛል።
በ10 እና በ50 ሰዎች በተደራጁ ቡድኖች ደረጃ ያልተነሳው አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን ደረጃ በድንገት በመቅረቡ ምክንያት የመድረኩ ተሳታፊዎች ተቃውሟቸውን ገልጸው ስብሰባውን ረግጠው እስከ ማውጣት መድረሳቸውም ታውቋል። የስብሰባው ተሳታፊዎች እንደገለጹት ከሆነ በውይይቱ ወቅት አዲስ አበባ ተጠሪነቷ ለማን ትሁን፣ ባለቤቷስ ማን ነው በሚሉት ነጥቦች ላይ ሁለት የተለያዩ ጠንካራ አቋሞች ተንጸባርቀዋል። በኦሮሚያ ፖለቲከኞች በኩል ከተማዋ ተጠሪነቷም ሆነ ባለቤትነቷም ለኦሮሚያ ክልል ይሁን የሚል ሐሳብ መጀመሪያ የቀረበ ቢሆንም በኋላ ላይ ግን አዲስ አበባ የፌዴራል መንግስት መቀመጫ መሆኗን ሳንከለክል የኦሮሚያ ክልል መንግስት መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጣት በሚል የአቋም ለውጥ አድርገዋል። በሌላ በኩል ደግሞ ሌሎች የሀገሪቱ ክልሎች ተወካዮችና ተመካካሪዎች አዲስ አበባ የፌዴራልና የሁላችንም ከተማ ናት ካልናት በኋላም ለአንድ ማህበረሰብ ወይም ክልል ልዩ መቀመጫነትና ልዩ መብት መሰጠቱ ተገቢ አይደለም የሚል ጠንካራ መከራከሪያ ያቀርበዋል። ይባስ ብሎም ለ15 ቀናት ያህል በታችኛው የቡድን ውይይት ሳይነሳ የቆየው አጀንዳ በከፍተኛ ቡድን ደረጃ በድንገት ከላይ መምጣቱ በውይይቱ በስልታዊ መንገድ ለመምራት የተደረገ አካሄድ ነው በሚል ከፍተኛ ቅሬታም አሳድሯል። የኦሮሚያ ክልል ተሳታፊዎች ከተማዋ የፌዴራል አካል እንድትሆን ከተሰማው ለኦሮሚያ 50 ሲደመር አንድ የውክልና ድርሻ መስጠት አለበት የሚል ቅድመ ሁኔታ ማቅረባቸው ውጥረት አስነስቷል። 50 ሲደመር አንድ ማለት ሙሉ በሙሉ የውክልና የበላይነትን ለአንድ ወገን መስጠት በመሆኑም ይህም ከተማዋንም ሙሉ በሙሉ ለአንድ ክልል አሳልፈው መስጠት ነው በሚል በሌሎች ተመካካሪዎች ውድቅ ተደርጓል። በመጨረሻም ከፍተኛ ሰጣ ገባና መድረክ ረግጦ የመውጣት ክስተቶች ከተስተናገዱበት በኋላም አዲስ አበባ የፌዴራል መንግስት ተጠሪ እንድትሆን በብዙሃኑ ስምምነት ላይ የተደረሰ ሲሆን የኦሮሚያ ተሳታፊዎች ያቀረቡት ሐሳብ ደግሞ በልዩነት ተይዞ ውይይቱ እንዲቀጥል ተደርጓል። ይህ በአዲስ አበባ ዙሪያ የተነሳው ክርክርም የሀገሪቱን ስር የሰደደ የፖለቲካና የህገ መንግስት ቀውስ ግልጽ አድርጎ ያሳይም ነው። አዲስ አበባ የመላው ኢትዮጵያውያን መዲናና የፌዴራል መንግስቱ መቀመጫ ሆና ሳለም የብሔር ፖለቲካው የከተማዋን ባለቤትነትና ተጠሪነት ላይ የራሱ የመጠቅለል ፍላጎትም አሁንም አልበረደም። በተለይም በሀገራዊ ምክክር መድረክ ላይ የተስተዋሉ አጀንዳዎችን ከላይ የመጫንና ስልታዊ አደረጃጀቶች የማስገባት ጥረት የምክክር ኮሚሽኑን ገለልተኝነትና አመኔታ አደጋ ላይ የሚጥል ነው በሚል በርካታ ወገኖች ስጋታቸውን እየገለጹም ይገኛሉ። ከተማዋም ወደፊት የኦሮሚያ ክልል ባለቤትነት ጥያቄ እንዳይነሳባት በግልጽ በህገ መንግስቱ መደንገግ አለበት የሚለው ሐሳብ መቅረቡ የመፍትሄው አካል ሊሆን እንደሚችል ቢገመትም የፖለቲካል ፍላጎቶች አለመጣጣም አሁንም አዲስ አበባን የሀገሪቱ የፖለቲካ ትግል ማዕከል አድርጓት ይገኛል ተብሏል። በሞትና በህይወት መካከል ናቸው። የቀድሞ የአሜሪካ ፕሬዝዳንት ከካንሰር ህመም ጋር ትግል እያደረጉ መሆናቸው ተገለጸ። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በደረጃ 4 የፕሮስቴት ካንሰር ጋር እያደረጉት ባለው ህክምና ላይ ባለቤታቸው ዶክተር ጂል ባይደን ልብ የሚነካ ማብራሪያ ሰጥተዋል። የቀድሞ ፕሬዝዳንት በዋይት ሃውስ ከተለዩ በኋላ በ2025 ህመሙ እንደተገኘባቸው ይታወሳል። በጊዜው ካንሰሩ ከፍተኛ ጉዳት ደረጃ ያለውና አጥንት ላይ የደረሰ እንደሆነም ተገልጾ ነበር። ጂል ባይደን ከኬሊ ሪፓ ጋር በነበራቸው የፖድካስት ቆይታ ወቅት እንደገለጹትም የካንሰሩ ህመም ወደ አጥንታቸው በመሰራጨቱ ሙሉ በሙሉ ማዳን በማይቻልበት ደረጃ ላይ ደርሷል ብለዋል። ካንሰሩ ወደ አጥንት በመሰራጨቱ ምክንያት ሙሉ በሙሉ ሊድን እንደማይችል የተናገሩት ጂል ባይደን ጆ ባይደን እስከ ህይወቱ ፍጻሜ ድረስ ከካንሰር ጋር ይኖራል ብለዋል። አሁን ላይ በየ3 ወሩ በሚደረጉ የህክምና ክትትሎችና መድኃኒቶች ህመሙን የመቆጣጠር ስራ እየተሰራ ይገኛልም ሲሉም አክለዋል። ጂል ባይደን በዋይት ሃውስ በነበሩበት ወቅት የፕሬዝዳንቱን የጤና ሁኔታ ደብቀዋል በሚል ወቀሳ ደርሷቸው ነበር። የካንሰሩን እድገት ለማዘግየት ከፍተኛ ጥረት እየተደረገ እንደሚገኝና አሁን ባለው ሁኔታ ባይደን በጥሩ ጤንነት ላይ እንደሚገኝም ተገልጿል።